አይደለም ይል እንደዛ አይደለም ተነስራታ ዛሬ በሰላም ተለያይተን ነገ አዲስ አበባ ስትመጡ በሰላም እንድንገናኝ የምፈልገው ምንም አልጀመርንም። ምንድነው የምንለያየው? ስንት እኔ ያለን ነገር ጨርሻለሁ። በጣም እኔና የሚባል ነገር የለም ከዚህ በኋላ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም መጨረስ ነው የምፈልገው። ይለን በስርዓት አድርጊ። ተነሽ ቁጭ በይ እዚህ ጋር። ከዚህ በኋላ እንደዚህ የሚባል ነገር የለም። እኔና አንቺ የሚባል ነገር የለም። ሄሉ ከዚህ በኋላ ወይ በጓደኝነት አለበለዚያ በሆነ ሚስ እንገናኛለን እንጂ እኔ ካንቺ ወጥቻለሁ። ከምትፈልጊው ነገር ማድረግ ትችያለሽ። በምንም ባልተፈጠረ ነገር አንተ በመሰለ መንገድ ሂደህ ነገሮችን መቋጨት ፈልጋል። እናመሰግናለን። እኔ ከምንም ነገር በላይ እውነታዬን ስላሳየልኝ አመሰግናለሁ። አንተ አሁንም ድሮም ለሄለን እምትሆናት የማትገባት ሰው ነህ። በቃ ይኸውልህ የምነግርህ ነገር ግን ማለት ነው ወንድ ልጅ ሆነ ከጀርባ የሚሄድ ነው። ሶስት ስነ ስርዓት አድርጊ። ከዚህ በኋላ እሷን ስትናገራት መስማት አልፈልግም። ስርዓት አድርጊ። በቃ የምታከብሪኝ ከሆነ እኔን ስነ ስርዓት አድርጊ። የፈለከውን ነገር አድርግ። ለስሙ እኮ ብሎ ነው። ምንም ለስሙ ምናምን የሚያስጨንቅ ነገር እኮ የለም። እንደዚህ ስላልከኝ በቀላሉ ምታው እንዳይመስል የእውነት አልታወቅ። እኛ መሄድ የማይሆን ነገር አታስብ። ያው በፈጠረ ሌላ ረጅም ደቂቃ እዚህ ለመጨቃጨቅ ግን ይሄ ሁሉ ሂደት መሄድ አልነበረብህም። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ። ሰላም ቤተሰብ እንዴት ናችሁ? እኛ ቤት ያለውን ነገር ያው እያያችሁት ነው፣ የምታውቁት ነገር ነው። ምንም ከእናንተ የተደበቀ ነገር የለምና እዚህ ድረስ መተን ብቻ ስላለፈው ነገር ይሄ ነው ለማለት አይደለም ዛሬ መጣሁት። ስለ ሁሉም ነገር ፈጣሪ ያውቃል። ዛሬ ሄሉን አግኝቻት ከህይወቷ ለአንድና ለመጨረሻ ጊዜ እንደወጣሁ ከዚህ በኋላ እኔና እሷ የሚባል ነገር የለም። ያው እስቲ በጓደኝነት ነው ልንቀጥል የምንችለው። ህይወቷን መርጣለች። የሄደችበትን መንገድ ራሷ ታውቃለች። ብቻ ነገሮችን መስመር ለማሳዝ ያክል ነው ዛሬ የመጣሁት። ወደ አዲስ አበባ አንድ ላይ ልንመለስ ነውና ከዛ በፊት እሷን ያው ለመሰናበት የሚያክል ነው፣ ቻው ለመባባል ያክል ነው። ምክንያቱም በሰላም ነበር የተገናኘ ነው፣ በሰላም ነው መለየትም ያለብን። እሱም በተመለከተ ነው ዛሬ ልዩ ጋር የመጣ ነው። በተጨማሪም ማለት የምፈልገው አንዳንዴ ምን ይሆናል መሰላችሁ ከማታውቀው መልአክ የምታውቀው ሰይጣን ይሻላል ነውና እሷ እንደዛ እያልኳት ሳይሆን ምንም እንኳን ሄሉ ጋር ጥሩነት ጥንካሬዋን ምናምን እንኳን ባይ ከዚህ ልጅ ጋር ለረጅም ጊዜ ያክል ቆይቻለሁና ከነስተቷ እሷን አርሜ ከነስተቷ ከነችግራችን ከሷ ጋር ቀርቤቴን ብኖር ይሻላል። ያው አዲስ ከጀመርኩት ሰው ጋር በዚህ መንገድ ከመቀጠል በጣም ነው ያስቀየምኳት፣ በጣም ነው ያስከፋት። ሄለን ጋር ለመሆን ስል እያለቀሰች ነበር የተለየዋት በሰዓቱ ከህይወቴ እንድትወጣ አላረለ እሷን በተጫነ መልኩ ነበር። ከዚህ በፊትም ክብሯን ላለመንካት በጣም ደራ ያለው ደክም ያለው እሱም ነው አንድም ዛሬ እንድንመለስ ያደረገን። በሰው ፊት በአደባባይ አላዋረድኳትም፣ ላዋርዳትም አልችልም። ሄሉንም እንደዛ እያረኩ አይደለም፣ ያው መስመር ለማሳዝ ያክል ነውና ብቻ በጣም ማስቀይሜሻለሁ። ያን ያስታውሳለሁ። በጣም ይቅርታ። ዛሬ እኔን አክብረሽኝ ራሱ ትላንትና የባልኩሽ ሰዓት ያኔ በመምጣትሽ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የምወድሽ የማከብርሽ። የምሬን ነው። እንደዛ አስቀይሜሽ ተመልሰሽ መምጣትሽ በጣም ለኔ ያለሽን ፍቅርና አክብሮት ነው ያሳየሽኝ። በቃ ከሁሉ ነገር ውድ ጊዜ ነው። ገንዘብም አይደለም ምንም አይደለም። ውዱ ነገር ጊዜ ነው። ጊዜ መስዋዕት አድርጌ ነበር ሄሉ ጋር የመጣሁት። በጣም ብዙ ጊዜ ነበር ያባከንኩት ምናምን። አደባባይ ላይ መውጣታችን ብቻ ሳይሆን ውዱ ጊዜ ነበር የሰጠኋት። ክብራት ነበር የሚገባትን ክብር ያክል ግን ሴቱን አለኝ አላገኘኋትም።
ክብር ያላት ሴት ናት ለራሷ ሜቢ ለኔ ሊሆን ይችላል ምናልባት ብቻ ነው እሷን የሚነካ ነገር ዛሬ መናገርም አልፈልግም ምንም ነገር አይደለም ግን ብቻ በጣም ስለተሰማኝም ጭምር ነው ምን እንደምል አላውቅም ብቻ ዛሬ ለሶሲም ደውያለሁ እሷ ቀርማ ትመጣለች ሄሉና ሉልም ይመጣሉ ብቻ በቃ ሁሉ ነገር ድካም በከንቱ መቅረቱ ብቻ ምን ማለት እንዳለብኝ ሁሉ አላውቅም አሁን ላይ ምናልባት ሁሉም ነገር ለበጎ ሊሆን ይችላል ያጠፋሁትን መካስ ያለብኝም ሰው ሊሆን ይችላል ያዘነብኝም ሰው ነበር በመሃል እኔ ከሌላ ሰው ጋር ደስታዬን ኑሮዬን እመራለሁ ስለ ሌላ ሰው አስቀይሜ ነበር በሰዓቱና ምናልባት የሷን ማዘን ሊሆን ይችላል ብቻ በጣም አስከፍቼሻለሁ አሳዝኜሻለሁ ብዙ አስለቅሼሻለሁና በጣም ይቅርታ ይሄን ሁሉ ጊዜ ላንቺ ሰጥቼ ቢሆን እስካሁን አንለያይም ነበር ያክል ጊዜ ማለሽተብንም ነበር በጣም ይቅርታ ያው በዚህ ጋር በአደባባይ አንቺን ይቅርታ መጠየቅ ፈልጋለሁ ዛሬ በጣም ይቅርታ ከዚህ በፊትም ላስቀየምኩሽ ለበደልኩሽ ለእያንዳንዱ ነገራቶች በሙሉ ይቅርታ ከዚህ በኋላ ያው አንቺ ጋር ችግሬን ፈትቼ ብኖር መርጣለሁ ምክንያቱም አንቺ ማለት ለኔ በጣም ብዙ መስዋዕትነት ብዙ ነገር ሆነሽ ብዙ ነገር ተብለሽ ተሰድበሽ እንኳን እኔ እንደዛ ማስቀየምሽ ከጎኔ የነበርሽ ሴት ነሽና አንዳንዴ የሚወደውን ምን ሳይሆን የምንወደውን ብለን ተከትለን ብዙ ችግር ውስጥ እንገባለንና እኔም ጋር የሆነው እንደዛ ነው የምትወደኝን ሴት ትቼ ነበር የምወዳትም ብዬ እዚህ ርቀት ድረስ የመጣሁትና ዛሬ ከረፈደም ቢሆን እንዳረፈደም እርግጠኛ ነኝ ዛሬ ገብቶኛል በጣም አመሰግንሻለሁ በጣም አከብርሻለሁ ያው የምትይው ነገር ካለሽ የሆነ ነገር በይ ለካሜራ ያው ሰው እስከሆነ ድረስ እኮ መሳሳት ያለ ነው አይደል የካባ ማለት እኔ የመጣሁበት መንገድ አሪፍ አልነበርም ያው ሄለንን ለማስቀየም ፈልጌ አይደለም ግን ያው ሴት ልጅ ስትሆኑ በጣም ከባድ ነው ቤተሰብ ያውቃል ስለኛ ነገር ጓደኞቼ ሁሉ ነገራችን ማለት ሁሉም ሰው ያውቃል ስለኛና በድንገት እንደዚህ ቃላት ማሰሩ ሲሰማ ለኔም ጥሩ ስሜት አልነበረም የተሰማኝ እና እንደዛ መጥቼ ህይወቱን ልበጠብጥም ፈልጌ አይደለም ግን ከኔ ጋር ስላልጨረሰ መጀመሪያ የኛን ጉዳይ መጨረስ ስለነበረብን ነውና ምንም ያክል በሞከር በሰዓቱ አልተሳካልኝም ነበር ያው ሄለንን መርጦ ነበር ሄደው እሱን ካስደሰተው በቃ ደስታው ነውና ይደሰት ብዬ በቃ ትቼው ነበር ግን ሄለን ደግሞ እንደገና አስከፋችሁ ታውቃላችሁ እኔ እሱ ላይ እንደዚህ እንድታረግ አልፈልግም ምንም ቢሆን መቼ ማንንም ቢመርጥ እሱ ሲከፋ ማየት አልችልም እና እኔ እሱን አስገርሞታል ሲጣራኝ መምጣቴ ወደ እሱ መመለሴ ነግሬው ነበር መቼም ቢሆን ከሱ እንደማርቅ እና አሁን ደግሞ በስተመጨረሻ እኔ በመሆን ደስ ብሎኛል በጣም ይቅርታ እስከፍቼሻለሁ ምናምን ይቅርታ ጠይቅ ጀምር አልተቀየምኩ በቃ ለስካውን ላጠፋሁት ነገር እክሳለሁ እነሱ የሚመጡና አንድ ላይ ያለውን ነገር ሳውቀናቸው እኛ እንወጣለን እንሄዳለን ማለት ነው ያው መሄድ አለብን እኔም ታውቂያለሽ ስራ አለኝና አይ ቤተሰብ እንዲያውቁ የምፈልገው ነገር ግን ካሁን በኋላ ቢያንስ ገብታ እንዳትበጠብጠን ማለት ከዚህ በኋላ እሱ አይገባትም ጭራሽ ሲጀመርም አይመጣናትም በቃ ነው እንደሱ አትይዝም ወይ በቃ አያስፈልግም ምንም ነገር አያስፈልግም በቃ በሰላም ነው መፍታት ያለብን ምክንያቱም ሄለን ጥሩ ልጅ ነች ምርጥ ልጅ ነች በቃ የምትወደውን የመረጠችው ሌላ ነገር አይደለም ያላትን ልብ ያላትን ጥንካሬ አቃለሁ አያስፈልግም በቃ ሌላ ነገር ለመነጋገር አይደለም እዚህ ጋር ያለሁት በቃ ነገሮችን በሰላም ለመፍታት ነው ነገ እኔና እሷ በተለያየ ነገር እንገናኛለን በተለያየ ነገር ጠላቶች አይደለም ገብቶሻል ነገሮችን በሰላም መፍታት ነው የምፈልገው እና ይምጡ እነሱ ጋርም ተነጋግረን ሻይ ቡና ብለን በሰላም መለየት ያለብን በቃ እኔ ያለው ሁሉም ነገር ለመርሳት ሞክራለሁ በዛ ላይ ደግሞ አለሽልኛል ሌላ ምን ፈልጋለሁ ስለዚህ በቃ እዛ ጋር ጥለው ጋር ቁጭ እንበልና እስኪመጡ እንጠብቃቸው እሺ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው በቃ ታስቢው ይቅር እምላለው ወድሻለው
የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደዳለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤማ ቤተሰብ በቃ ያው ይምጡና ያለውን ነገር ዛሬ በሰላም ፈተን ወደ ሀገራችን እንመለሳለን ብዬ ነው ያሰብኩት። በቃ ሁሉም ነገር እዚህ ጋር ያበቃል ማለት ነው። በቃ ያው ብዙ ነገር አስበን አቅደን ነበር እዚህ የመጣ ነው። ያ ሁሉም ለበጎ ነው። ሁሉም የሆነው እግዚአብሔር ሲል በእግዚአብሔር ፍቃድ ነውና ያው ነገሮችን በሰላም መፍታት ይበልጣል እና ቀሪ ዘመናችንን ደግሞ እኛ ባሰብነው አይደለም ምን ጊዜ የምንኖረው እኛ ባለምነው እኛ ባሳብነው ቢሆን የት ደርሰን ነበር እስካሁንና ነገሩ እኛ ባሰብነው ሳይሆን እግዚአብሔር በፈቀደው ነው የሚሆነው። በቃ እሱ ያለውን ተመስገን ብሎ ከመቀበል ውጭ ሌላ አማራጭ የለም። ሶሲም በቃ እያየኋት ነው። ሶሲ ጓደኛዬ ነች፣ ጭምር ነች። ወንበር ይሳብልሽ ደስ ይለኛል። እሺ እንዴት ነሽ? ደህና ነህ? እንዴት ነህ? ዛሬም ይኸው በድጋሚ አደከምኩሽ። ኧረ ችግር የለውም። ልንሄድም ስለሆነ ቻው ሳልልሽ መሄድም ስለማልፈልግም ላረግሽልኝም ለእያንዳንዱ ነገር ያን አዲስ አበባ ስንገናኝ ጀምሮ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ገብቶሻል? አንቺ ለእኔ በቃ በጣም ብዙ ነገሮች እንዲሳኩልኝ ከጎኔ ነበርሽ ምናምንና በቃ አመሰግንሽ እፈልጋለሁ። እግዚአብሔር ያክብርልኝ ስላከበርሽኝ በጣም አመሰግናለሁ ሶሲ። እና አሁን አንተ እቅድ ምንድን ነው ማለት ነገሮችን ሳትፈታቸው እሱ ለመፍታት ነው። አሁን ሄሉ ደውያለሁ ይመጣሉ። በቃ እነሱም ጋር በሰላም ለመለያየት ነው። በቃ በሰላም ቻው ለመባባል ነው። ሌላ ነገር አይደለም። ምክንያቱም ከትላንት በፊት አብረን በልተናል ጠጥተናል እና እዚህ ጋር በሰላም ነው ተለያይቼ ወደ አዲስ አበባ መለስ የምፈልገው። ለዛም ነው አንቺንም በዚሁ አጋጣሚ ለማግኘት ነው። እነሱም ይመጣሉ። ነገሮችን በሰላም ለመፍታት ነው የጠራሁሽ። ይሄው ገብቶኛል አጠራርህ ምናምን ከአክብሮት ከዛም ድረስ ስትመጣ ስለተቀበልኩ ጥሩ ሳይድ ስላሳየው እንደሆነ አውቃለሁ። ግን ማለት ነገሮችን ትንሽ ረጋ ብለህ አስተውለህ ለመገንዘብ አልሞከርክም? ማለት አይተናል፣ አብረን ነበርን ቦታው ላይ እርግጥ ነው። ግን ደግሞ ሲቆም ብለህ ነገሮችን ለማሰብ ሞክር። ማለት የሆነ ሰዓት ላይ ካስታወስክ አንተን ሩም ይዛህ ነበር አይደለም? እና እሷም ነገሮችን ባለመገንዘብ ነው እዚህ ደረጃ ድረስ የተኬደው። እና አንድ አፍታ ቁጭ አድርገህ እውነትም እንደዛ አድርጋ ከሆነ አንድ የሆኑ ከሷ ሰምተህ መለያየቱ አይሻልም ወይስ? ለአንቺ ሀሳብ እኮ ለነገሮች በጣም ቸኮልክ። እሷን ለመጥራት በጣም ረጋልክ ሰው ነው የምሬ። ግን እንዴት መሰለሽ ዛሬ በአንድ ቀን የተፈጠረ ነገር እንዳልሆነ እኔ አውቃለሁ። እኔ ሁለቶቹን እሷ የምታይበት ልዑልን መንገድና ልዑል እሷን የሚያይበት መንገድ የጓደኝነት ብቻ አይደለም፣ የሁለቱ ያላቸው ግንኙነት ማለት ነው። ገብቶሻል? እኔ እኮ ጥርጣሬውም ነበረኝ፣ ግን
ሁለቱንም ደጋግሜ ጠይቄያቸዋለሁ። በግልጽ ነው የማወራው። ሄለንም ልዑልን ትወጂዋለሽ ወይ ለሱ ስሜት አለሽ ወይ ብዬ ደጋግሜ ጠይቄያታለሁ። የለኝም ነው ያለችኝ። ልዑልንም ጠይቄዋለሁ። እንደቴ ነው ማያት ጓደኛዬ ነች ነው ያለችኝ አይደል እንዴ። ዛሬ እዛ ትናንት ያኔ እዛ ተለጣጥፎ ሳገኛቸው ግን አንድ ቀን ወይ ደግሞ በደቂቃ የተፈጠረ ስህተት አይደለም። ከሷ ቤት እኮ ነው 2 3 4 ቀን ሳምንት ሙሉ ተኝቶ ሲታከም የነበረው አይደል እንዴ። ያ ሁሉ አግባብ ነው? ልክ ነው አንቺ ስታስብ? አንድ ወንድ አንድ ጎረምሳ ቀለበት ያሰረች ልጅ ቤት ገብቶ እንደዚህ ማድረግ ራሱ አግባብ ነው? በኖርማል ይመስልሻል ስታስብ? ማለት እዛ ጋር ማለት ነው ያው እኔ ማለት ለሷ ወግኜ ምናምን ነገር ሳይሆን በሰዓቱ የተፈጠረውን ነገር ታውቃለህ። አንተም ስሜታዊ በመሆን ሉላ ያደረከው ነገር ነበርና ቢያንስ ደና ሆኖ እስኪወጣ በሚል እሱም ደግሞ ለጓደኝነት ብሎ ነበር እንዳደረገ ምናቀው ግልጽ ነው። ምንም ነገር አይደለም የሚደረግ ነገር አይደለም። በጓደኝነት ስትኖሪና ቀለበት አስረሽ ምትኖሪ ኑሮ ይለያያል። ሁልጊዜ ልጅ አትሆኚ። ወጥቶሻል። ኢቭን እንኳን ያብን ያስከፋሉ ለማሰብ ትችል ነበር እኔ ልጁ እንደዛ ያርኩት እኮ ላይ ደግሞ እኔ እኮ አሁን ነገሮችን ወደ እሷ ሳይድ ብቻ እንዴት አታደርገኝና እንዴት ነው በዛ ሰዓት ላይ እሷ እያሰበችው ያለችውና የሆነ ያለው ነገር አንተም የምታውቀው ነው። ገባ አይደል? ያ ልዑል ይዟት ሄደ አንተ ጋር ያየችው ነገር ጥሩ አልነበረም። አንተ ደግሞ እሱን ስታስደበድበው ምንም ማድረግ አትችልም ነበር። ካጠገቡ አድርጋ ያለ ጓደኝነት ብሎ የከፈለው ነገር እንደሆነ ስለተገነዘበች ነው እሱን እዛ ጋር ያስጠጋቸው አይደለም። ስለዚህ አሁን እሱን ትተን ደግሞ ማለት ነው ስለ ትላንትናው አሁን ስለ ቅርቡ ስናወራ እግዚአብሔር ይመስገን በጣም በጥሩ ሁኔታ ፈተን ነበር አይደለም? በሚገባ እኮ ስለዚህ ደግሞ ቢያንስ ምን ያህል ደረጃ ድረስ አዲስ አበባ ድረስ እዛ የከፈልክላትን ዋጋ ታውቃለህ። እዚህ ድረስ ደግሞ መታ ከፍለሃል። ስለዚህ እኚህ ነገሮችን ረጋ ብለህ ልታዳምጥ ማለት ነው። ከዚህ በላይ ምን እስከሚሆን የጠበቅሽው? ምን ማለት ነው? ምን ማለት ነው? እነሱ እኮ ትልቅ ሰዎች ናቸው አይደለም? ቢያንስ እንኳን ጠይቋ እዚህ ድረስ ዋጋ ከከፈለ ኩሱ እኮ ነው እኮ አሁን እኮ ይሄን የሰጧት ዋጋ የሚገባት አይደለች። ስለዚህ አንዴ ቆይ ስሚኝ እኔንና እዛው አዲስ አበባ በድብቅ እንደፈለጉ ቢሆኑ እኔ ሳላቅ ቢያንስ እንኳን ገብቶሻላ ሳላቅ ብቀር ምንም ላይ መስለኝ ይችላል። አይተሻል እንዴ ነገርሽ ነበር አይደል? እኔ እኮ ቀለበት ላሰርላት እኮ ነው ፊክ ለማንቀሳት እንዴ ሄድኩ እኮ እሱን እኮ እሷ ሌላ ወንድ ጋር ተለጥፋ እኮ ነው ያገኘሁት። ሶሲ አንቺ ስላልደረስሽ እኮ ነው እኔ ስደርስ በሰዓቱ እኔ ስደርስ ሌላ ነገር እያደረጉ ነው የደረስኩት። ከአይኔ በላይ እሷ እኮ ኔሩም ስገባ እኮ ትነግርሻለች እዚህ ጋር እኔ ለማግኘት ያደረገችው ሜትር ነው። በቃ ያው ምን መሰለህ ያው አይደለም ምን መሰለህ አንተ ቢያንስ ረጋ ብለህ ጠይቃት አይደለም እያለሽ ነበር እዛ ሰዓት ላይ አይደለም። እኔ አሁን አይታታል ነገሮችን ብዙ ነገሮችን እኔንም አሳይተኛል ያየነው ነገር ነው። ግን ደግሞ ቢያንስ የሆነ ነገር ልታስረዳህ እየፈለገች ነው ልጅ አድምጣትና ነገሮችን ለመወሰን እንድትሞክር እሷን ማምጣት በጣም ገርሞኛል። አልዋሽም እኔ ማለት ስለማከብርህ ነው እዚህ ድረስ የመጣሁት። በጣም ፈጠንክ። አንቺ ደግሞ ለመምጣት በጣም ፈጠንሽ ነው። እሷን መቼም የትም ሊቀረኝ ይመጣል። ገባሻ አይደለም? እንደዚህ አይነት ነገር ተፈጥሮበት ይጀምር ጓደኛሽ ሁለቱንም ማጫወት ነው የምትፈልገው? ይኸውልሽ መጀመሪያ ተረጋጊ። አንቺ ሰው ስለጠራሽ ብቻ ሮጠሽ መምጣት የለብሽም። ገባሽ አይደለ? ሶሲ አንተ አሁን እኔ ከሷ ጋር ከሷ ጋር ነው ላፊ ለመነጋገር አይደለም እዚህ ጋር መጣሁ። ግን ደግሞ እኔ ማንንም ጋር ለፈይ ለመነጋገር አይደለም ዛሬ። ስለዚህ አንተ ደግሞ እዚህ ድረስ ሰው መጥራት ምንም አስፈላጊነቱ አልታየኝም። ምን አስበለው ወይ አንደኛም ራሴ ማረጋጋት ፈልጋለሁ ነገር አላቆምም ነው አቁሟል። ለምን ጠራሽ? ስሚኝሽ እኔን አዳምጪኛ ገብቶሻል። አንደኛ ራሴ ማረጋጋት ፈልጋለሁ። እሷን ስጠራት ነው ታረጋጋት። ስሚኝ ለምን ነው ጓደኛሽ ችግር ፍቺ የኔ መምጣት ማለት መምጣት አይደለም አንቺ ነው ያስገባሻ። ስሚኝ ሌላ ነገር ለማለት ሳይሆን የሰው ልጅ አብሮ ይኖራል፣ ይለያያል፣ ይጣላል ያለ ነገር ነው። ነገ እኔና እሷ በክፉም በደጉም እንገናኛለንና እዚህ ጋር በሌላ በጸሙድ ምናምን እንድንለያይ ሳይሆን ነገ የምንገናኝ ሰዎችን እንድንለያይ ነው የምፈልገው። ገብቶሻል? ለዛ ነው በቃ ነገሮችን በሰላም ለመፍታት ያክል ነው እንጂ ሌላ ይሄን አድርገሽኛል እዛ ጋር እንደዚህ ነው። እኔ በሰዓቱ ልንገርሽ በሰዓቱ ሶሲ ሁለቱንም ከደረጃ ወሩሪ ቢገላቸው ደስ ይለኛል። ግን ራሴ እንደምንም አይተሻል አረጋግጬ ወጥቼ ነው የሄድኩት። ይጀመርሻል ተሰስተ ነው በቃ አንቺም እንደዛበይ በቃ እሷ ለምን እንደዛ እንዳደረገች አላውቅም። ማለት አሁን የተናገርከው ነገር አንዴ ከትልቅ ሰው የሚጠበቅ ነው ማለት ነገሮችን በሰላማዊ መንገድ እንፍታል። ግን ድርጊት እኮ ሰላማዊ መንገድ ለመፍታት አይደለም። እሷን መጥራት አልነበረብህም። እሷን ደግሞ ለምን እንደጠራህ ልንገርሽ። እሺ ልንገርሽ። እሷን አንቺ መምጣት አልነበረብሽም። ይሄ የሁለቱ ጉዳይ ነው። እሱ ደስታ ብዬ ወጣሁላቸው እንጂ ይሄ እኔም ጉዳይ ነው። ገባሻ? ናይ ሲልሽ እንኳን መምጣት አልነበረብሽም። ሶሲ ለምን አትሰራ ታቀጥፋ ሶሲ በእኔ ነው ታቀጥፋ ሶሲ ስነ ስርዓት ዝም በይ በቃ አስፈልጋለሁ ብዬ ካሰብኩ መቼም ቢሆን እመጣለሁ። ገባሽ? አልነበረብሽም እኮ አንቺ ለምን ትመጫለሽ? ምን አገባሽ? መምጣት አልነበረብሽም። ምን ጓደኛሽን ብልግና ለመሸፈስቲ ነው እንዴ? ነው
ያለሽ ንግግሩ ነው ሲጀመር አንድ ወንድ ልጅ ነኝ ሲልሽ ተንቀልቅለሽ መስማታሽ ከዛ ሀገር ድረስ ምንም አይመለከትሽም አንተ ደግሞ አይደለም እየሰማው አንተ ደግሞ መጥራት አይጠበቅብህም እኮ ለምን ያልነግርሽም ለምን ሰላም ስሚኝ በቃ ነኝ ለምን ተጠራሁት እኮ ልነግርሽ ነው አንዴ እኮ ስሚኝ ገብቶሻል ለማይገባው ሰው ነበር እስከዛ ድረስ ስሚኝ አንዴ ስሚኝ ለምን እሷን ጠራሃት ነው የኔ ጥያቄ ልዩ ስሚኝ ሶሲ ሰላም እኮ የፈለገው ከሷ ጋር ለመታረቅ አይደለም አብሮ ለመቀጠል አይደለም ገባሻ ሲቀጥል ደግሞ በሰላማዊ መንገድ መለያየት ከፈለገ እኮ እዚህ ጋር እኮ እኔ ከሷ ጋር ልደባደብ አይደለም አዳምጥኝ እሺ ቀጥል አንዴ ተረጋጊና እኔን ስሚኝ ገብቶሻል መጥራት ግዴታ ስለነበረብኝ ነው ምክንያቱም ለሄሉ የሰጧት ጊዜና ክብር አይገባትም ነበር አሁን ላይ ሆኜ ሳስበው ሰላም ነሽ ሰላም አትለኝም እንዴ ሰላም አልኩሽ አንዴ ሰላም እሺ ሉሌ ወንበር አምጣላት አምጣላ እሺ ቁጭ በይ አረፍ እሱ ጋር ቁጭ በይ ሶሲ ሶሲ ነሽ ሰላም አለ ዴኒዎች እሺ ሎል እንዴ እሺ አክብራችሁኝ ስለመጣችሁ ዛሬም ቢሆን በጣም ነው የማመሰግነው በጣም ነው ማከብራችሁ እኔና ልዩ ልንሄድ ስለሆነ ከመሄዳችን በፊት ቻው ብያችሁ ቻው ተባብለን እንድንሄድ ነው ያው ትላንት ወዲያ እናት አባትሽ ቤት በልቻለሁ ጠጥቻለሁና ብችል እነሱንም ተሰናብቼ ብሄድ በጣም ደስ ይለኝ ነበር ለኔ ብዙ ነገር አድርገውልኛል ስርዓቱን ወጉን ባልጠበቀ መልኩ ተገኝቼም ቢሆን አክብረው ነው ያስተናገዱኝ እግዚአብሔር ያክብርልኝ ባላችሁበት በጣም ነው ማመሰግነው በጣም ነው ማከብራችሁ ያው ቋንዴ እኔ ተናግሬ ልጨርስ ስርዓትሽ እና እዚህ ጋር ያለውን ነገር እናንተ ጋር አውርቼ ነገ የምንገናኝ ሰዎች ነን ከእናንተ ህይወት ለመውጣት ነው ልውልም ሁሉም ባሉበት እዚህ በኋላ በህይወት የለውም እስከዛሬም ድረስ ላረኩ ነገር ያለው እንዴ ምን ያወራክ ነው ያው ምን ይከባት ዝም በይ አንቺ ዝም በይ ሁለቱ አውራው ይባሉ አንቺም እኮ ሌላ ግርግር አትፍጠሩ ሶሲ ሁለቱ አውራው ይባሉ ምንድነው በጣም እየተዳጣሽ ነው ታውቆሻል እና ታርፍሽ ተቀመጪ ዝም በይ ሁለቱ አውራው ዝም በይ ነግራታለሁ በቃ ዝም በይ እንደፈለገ ያናግራት ምንድነው የሚያቅለሰልሳት አንቺ ዝም በይ አርፋ ተቀመጥ ያው እኔ እናንተ ማውራት አለብን ስለምን ተወልት እኔ እናንተ እናውራ ጊዜ አልሰጠኸኝም ምንም ያወራኝ አይደለም ስልክ ዘጋክ ጭራሽ እሷን ብላ መጣክ ያው አሁን እኔ እናንተ ማውራት አለብን አታፍሪም እንዴ ግን አንቺ ዝም በይ አንዴ እናዳምጥ ሶሲ አንቺ ዝም በይ ትልቅ ሰው ከሆንሽ አድምጪ ከተባልሽ ለምን አታደምጪ ለምን ትለፋለፈልኝ ዝም ብለሽ ሁለቱ ተነጋግረው ሶሲ ካልፈቱም ደግሞ ተነስቲ ሶሲ እኔ ነኝ ያጠሮሽ መጀመሪያ እሷን ስለሻታ እኮ ዝም በያት እሷን በቃ እዚህ ጋር ለመጫወት አይደለም ይመጣ እኮ እሷ አስፈልግም ነገርኩሽ አንዴ ደጋግሜ ነገርኩሽ እኮ ሶሲ ስነ ስርዓት ያጣችሁ እሷ ነው ሰማሽ ማለት እሷን ግን ዝም አስብላ አንቺ ዝም በይ እኔ ዛሬ ልዩ ዝም በይ በቃ ዝም በይ በቃ እኔ ላውራ በቃ ዝም በይና በሰላም እንውጣ አታርዝምብኝ እኔም ረጅም ደቂቃ እዚህ መቀመጥ አልፈልግም በቃ አሁን እዛ ላይ እንደዚህ ነው እንደዛ ነው ምናምን እዚህ ጋር እንደዚህ ነበር ምናምን ለመባባል አይደለም የጠራኋችሁ በቃ ትላንት አብረን የበላን ሰዎች ነን አብረን የጠጣን ሰዎች ነን ነገም በችግርም በጥሩም ጊዜ መገናኘት መቻል አለብን እና በሰላም በቃ ልንሄድ ስለሆነ ቻው ተባብለን እንድንሄድ ያክል ወዴ ነው የምትሄዱት እኔ እናንተ ብዙ ነገር ገና አልጨረስነው ያልፈታነው ነገር አለ ብዙ መንፈታቸው ነገሮች ወደ ኋላ ተመልሰን ይሄንን መባባል ያስፈልጋል እኔ አሁን ማለት ነው እዚህ ጋር ሌላ ነገር እንዲፈጠር አልፈልግም ምንም ነገር ሊፈጠር አይገባም ትልልቅ ሰዎች ነን አይደል ለዛ እኮ ነው በወንበር ዙሪያ በጠረጴዛ ዙሪያ ቻው ተባብለን በሰላም በፍቅር እንድንለያይ ነው ምንም አይነት ነገር አልተፈጠረም እኔና እሱ ጋር ጭራሽ ብለህ አንተ እሷን አመጣሃት ለምን ነው የሉሱን ቃል እንደጋግመው እኔ እኮ ማሰብ ሁሉ አልፈልግም ይሉ በቃ ረስቼዋለሁ እዛ ጋር የተፈጠረውን ነገር ሁሉ እንዳልተፈጠረ ነው ያዝነው እንጂ ቀልድ አይደለም ሁሉም ነገር ቀልድ አይደለም አንተ ጋር ስለኔ ነው የምትነግሪኝ ይሉ እኮ እሷን ፍጥነት እሷን ለመጥራት ምንድነው ያነሳሳክ አልገባኝም እሷ የጎዳዋት ሴት ነች በጣም የጎዳዋት ያስቀየምኳት ያስለቀስኳት ሴት ነች እኮ ያን ሁሉ ላንቺ የሰጠሽን ክብርና ጊዜ ለሷ ነበር የሚገባው ይለን ከዚህ በፊት እኮ እኔና አንተ ግንኙነት ስንጀምር ስለሷ አልነገርከኝም ነበር አስፈላጊ ስላልነበረ ነው አስፈላጊ መስሎ ስላልታየኝ ታሪ ለመጣሽ መሃል እሷን አስለቅሽ እሷን ትቼ ማለት ነው እሷን ትቼ አንቺ ጋር ነበርኩኝ ያ አሁንም በአደባባይ እሷን እያዋረድኩኝ አንቺ ጋር ነበርኩኝ እኔና ልዑል ምንም አይነት ነገር አልተፈጠረም ምንም አልተፈጠረም አይደ አንቺ አያገባሽም እስኪ ዝም በይ አንቺ
ያልሽ አንቺ ወይ እንደዛ እስከሚሆን ድረስ ምንም ቁጭ ግርግር አትፍጠሪ ቁጭ በይና በስነ ስርዓት እንነጋገር እኔ አንዴ ላውራ ቁጭ አያስፈልግም አንዴ ላውራሽ ማውራት ትችላለህ አንቺ ግን በመሃል ተሰማላ ቆይ አይ ሶሲ የተሰማኝን እኔ ላውራ እኔ አንድ ነገር ካንተ ምን እንደታየኝ ታውቃለህ ዛሬ ላይ እንደዚህ ለስለስ ለማለት የሞከርክበትና ሌላ ነገር ፈጥረህ ሄለንን ለመጣላት የሞከርክበት ነገር ለኔ የሚሰማኝ ከሄለን የሆነ ጥቅም ፈልገህ ያንን ጥቅም ስታጣ ዛሬ እሷን መለየት ስትፈልግ እንደዚህ እሷ ያለቀሰች እና እንደዚህ የሆነች እየለመነች ትቶ መሄድ የሆነ ጥቅም ፈልገህ እሷ ጋር እንዳላገኝ ነገር ምን ፈልጌ ሊሆን ይችላል ነገር አላት ካንተ ብዙ ነገር የምትሻል ሰው ነች ምን ፈልጌ ይመስላል እና እንደምነግርህ ነገር ምንድነው በጣም እናመሰግናለን ምን ፈልጌ የቀረብኳት ይመስላል ለምን አትነግረኝ አይመጠንም ወደ ህይወታችን የመጣህ አንተ ነህ ገባኝ እኔ ነኝ የመጣሁባቸው እኔም እኮ እንደመጣሁት እኔ እየወጣሁ ነው አይደል እኮ እናመሰግናለን ሄለን አትመጥናትም አሁንም ደግሞ የምነግርህ ነገር ካንተ የተሻለ ሰው ዝም በይ ካንተ የተሻለ ሰው እዚህ የተሰማህን ነገር ተናግረሃል በምንም ባልተፈጠረ ነገር አንተ በመሰለ መንገድ ሂደህ ነገሮችን መቋጨት ፈልጋል እናመሰግናለን እኔ ከምንም ነገር በላይ እውነታዬን ስላሳየልኝ አመሰግናለሁ አንተ አሁንም ድሮም ለሄለን እምትሆናት የማትገባት ሰው ነህ አሁን ይሄ ነው ያነው ለማባባል አይደለም የመጣሁት ሉል ያረከውን የሰራውን ነገር ታውቃለህ በቃ ከህይወት ወጥቼልሃለሁ እንደፈለክ ማድረግ ትችላለህ ኮና አመሰግናለሁ ነገር አግኝተህ በቃ ይኸውልህ ምነግርህ ነገር ግን ማለት ነው ወንድ ልጅ ሆነህ ከጀርባ የሚሄድ ነው ሶሲ ስነ ስርዓት አድርጊ ከዚህ በኋላ እሷን ስትናገራት መስማት አልፈልግም ስርዓት አድርጊ በቃ የምታከብሪኝ ከሆነ እኔ ስነ ስርዓት አድርጊ ሰሚኝልኝ ሶሲ አይመለከትሽም ምንድነው አስተምራት ከዛ በኋላ ሶሲ ስሚ እኔ አውቃለሁ ከዛ ላይ ስነ ስርዓት ያለኝ ሴት ነኝ ሄለን ጉጄ ነጉጄ ስርዓት ያዥ ነጉጄ ምንም አይነት ጥልም ጭቅጭቅም አልፈልግም ገባሻ ተቀመጪ በስነ ስርዓት እንነጋገር ነጉጄ ሶሲ ነጉጄ ሄለን ነይ ቁጭ አምጣው ቦርሳ በፈጠረክ ማይሆን ሐሳብ አታስብ ሄለን ተነሽ ቁጭ በስነ ስርዓት ሄለን በስነ ስርዓት ቁጭ እዚህ ሌላ ወከባት ትጠሪ ሄለን ሌላ ነገር አታስብ ሶሲ እኔ የምታከብሪኝ ከሆነ እሷን አክብራት እሷ ከህይወቴ አጋር ነች ሶሲ ስነ ስርዓት አድርጊ ሲጀመር ይሄ ነገር የኛ ነው ገባሽ አይደል አንቺ ምንም አይመለከትሽም ሶሲ ቆይ አንዴ የሁለቱ ጉዳይ ነው አይደል እሱ ያለበት ሶሲ ለምን ስነ ስርዓት አታርጊ ሶሲ እዚህ በኋላ ድጋሚ እንድትናገራት አልፈልግም እኔ ሁላችሁን ማክበሬ ነው ከዚህ ጊዜ የተገኘሁት ሳልቀየማችሁ ቀርቼ አይደለም ሶሲ ስነ ስርዓት ድጋሚ ስትናገራት መስማት አልፈልግም ሄለን ነይ ቁጭ ምንም አላንቆሽሽቻትም አንቺ ነሽ ዲስሪስፔክት እና በሰላም መጨረስ ነው የምፈልገው ሄለን በስርዓት አድርጊ ተነሽ ቁጭ በይ እዚህ ጋር ከዚህ በኋላ እንደዚህ የሚባል ነገር የለም እኔ እና አንቺ የሚባል ነገር የለም ሄሉ እዚህ በኋላ ወይ በጓደኝነት አለበለዛ በሆነ ሚስ እንገናኛለን እንጂ እኔ ካንቺ ወጥቻለሁ ከምትፈልጊው ነገር ማድረግ ትችያለሽ እዚህ በኋላ የሚከለክልሽም ሰው የለም መደባበቅ ምናምን አስፈላጊ አይደለም እንደፈለግሽ መሆን ትችያለሽ ቤትሽም የፈለግሽውን ሰው ማምጣት ማስገባት ትችያለሽ እንደፈለግሽኝ ይበቃ እኔ እዚህ በኋላ የራሴን ልጅ ጀምራለሁ ማን ነገር አታስብ አይደለም ይሄ እንደዛ አይደለም ተወስን ስትይ ዛሬ ሶሲ ዝም በይና ይሄን ነገር እኮ እናንተ ናችሁ ወደ ጭቅጭቅ ወደ ሌላ ነገር ያመጣችሁ እኔ ቁጭ ብለን እንድናወራ ነበር ፈልገው ሄሉ ስርዓት አድርጊና እኔ ቁጭ በይ በቃ ነይ እዚህ ጋር ቁጭ በይ ስርዓት ያዥ አንቺ ግን ምንድነው የምትፈልጊው ስሚ በቃ ነይ ተነሽና ቁጭ በይ በቃ እኔ ያየሁት በቂ ነው በቃ እሱንም ድጋሚ ማስታወስ አልፈልግም ሄሉ በሽተኛ መሆን አልፈልግም ቁጭ በይ በቃ እዚህ ጋር ሶሲ ይቅርታ አድርጊልኝና ማለት ነው አዳምጪኝ ነኝ እዚህ በኋላ እኔን አዳምጪ በቃ ሶሲ ለመነጋገር ብቻ ነው የመጣሁት እኔ ሶሲ ለመጫወቻ አይደለም እኮ አዳምጪኝ ነኝ ስሚ ገብቶሻል እኔ ሁላችሁንም በዚህ ጋር በሰላም ፈትቼ መሄድ ነው የምፈልገው አንቺ በእኛ የአዲስ አበባ ያለን ከጎናችን ስላልነበርሽ ምን እየተካሄደ ምን እየተፈጠረ እንደሆነ አይገባሽም እኔ ቀን በቀን ሁለቱ ያላቸውን አይ ኮንታክት እንኳን አይቼ ማለት ነው ምን እየተፈጠረ እንደሆነ መገመት አያቅተኝም ነበር ገብቶሻል ለዛ ነው እሷንም ደጋግሜ ጠይቋት እሱንም ደጋግሜ ካንዲ ሙለት ጠይቄዋለሁ አሁን የሚነደኝ ነገር እንደውን ደጋግሜ ጠይቄው ከጀርባይ ሌላ ነገር ሲያደርግ ማግኘቴ ብቻ ነው የሚቆጨኝ እና አሁንም ሌላ ነገር ለመባባል አይደለም ሄሉ እንድታረክሽም አልፈልግም በቃ እዚህ ጋር ዛሬ በሰላም ተለያይተን ነገ አዲስ አበባ ስትመጡ በሰላም እንድንገናኝ ነው የምፈልገው ምንም አልጀመርንም ምንድነው የምንለያየው ስንት እኔ ያለን ነገር ጨርሻለሁ በጣም እኔና የሚባል ነገር የለም ከዚህ በኋላ ሁላችሁንም በጣም ነው የምወዳችሁ በጣም ነው የማከብራችሁ ከጎኔ የነበራችሁ ስደግፉኝ ምናምን
እኔና እሱ አንድ ላይ እንድንሆን ስትጥሩ የነበራችሁ ሰዎች ምናምን ነበራችሁና በጣም ነው የማመሰግነው። ከዚህ በኋላ እሷ ነች ለኔ የምታስፈልገኝ ሴት። ገብታችኋል? በጣም ብዙ ያስከፋት፣ በጣም ብዙ ያሳዘንኳት፣ ለሄሉ ብዬ ያስለቀስኳት ሴት ነች። ዛሬ ከጎኔ እውነቱን ስለተናገርክ እናመሰግናለን። በቃ ያሳዘንካት ሴት እሷ እንደሆነች እሷ እንደምትወድ ስላሳየኝ በቃ አንተ የሚፈልከውን ነገር ማድረግ ትችላለህ። ልዩ ያለብኝ ነገሮች በሙሉ አርጋለሁ። ሄሉ ቁጭ በይና እናውራ። በቃ አታውራ በእናትህ ነው ሄሉን መስራት አርገኝ። እኔ ታለቅሽ ልታዝኝ አልፈልግም ድጋሚ። ሄሉ ተነሽ፣ በቃ ተነሽ፣ ተነሽ። አስፈላጊ አይደለም ይሄ ሁሉ ነገር። ቁጭ በይ በቃ ተነሽ፣ በማርያም ተነሽ። ሄሉ በቃ ተነሽ፣ ማን እንደሰብከው አይደለም። ተነሽ፣ በጌታ አታልቅሽ፣ በማርያም ተነሽ። ሄሉ በቃ ቁጭ በይ በስነ ስርዓት። እኛ እኮ ነገር እንገናኛለን እና በቃ ማድረግ ያለብኝን ነገሮች በሙሉ አድርጌያለሁ። አንድ ላይ እንድን እያንዳንዱን ጥግ ድረስ ይጃለሁ ብዬ አስባለሁ። ማድረግ ያለብኝን ነገሮች እኛ አንድ ላይ እንድንሆን ደስታችን እንዲመለስ ያቅሜን ጥሬያለሁ። በቃ እያንዳንዱን ነገር ከዚህ በላይ ማድረግ የምችለው ነገር የለም። ባክ ምንም አላደረክም። አታስመስል። ህይወት ሚዲያ ላይ ስለወጣና እዛ ጋር ሰው ችግርን ያንተን እንትን ክፋት ምን አልጋ ቤት ድረስ ሂደህ የታየበትን ነገር ለመሸፋፈን ነው ቤተሰቦቿ ድረስ የመጣው እንጂ እዛ ጋር እሷና እኔ ምን ነገር ስናደርግ አይተህ አይደለም። ገብቶሃል አይደል? ለማስመሰል ሚዲያ ላይ ስላለ ስምህን እንትን ለማለት ብቻ ለማስተካከል ብቻ። ይሄ ነገር እኮ የሚጠቅመው ላንተ ነው። ለምን እንደምትከራከረኝ አሁንም አይገባኝም። አሁን እዚህ በኋላ እኮ የፈለከውን ነገር አድርግ። ለስሙ እኮ ብሎ ነው። ምንም ለስሙ ምናምን የሚያስጨንቅ ነገር እኮ የለም። እዚህ በኋላ አንተ ከሷ ጋር መቀጠል ትችላለህ። በቀላሉ ምታው እንዳይመስል የእውነት አልታወቅም። እኛ መሄድ የራስን ነገር አታስብ። ያው በፈጠረ ሌላ ረጅም ደቂቃ እዚህ ለመጨቃጨቅ ለማንኛውም ግን ይሄ ሁሉ ሂደት መሄድ አልነበረብህም። በሰላም ለመጨረስ ታወራች ይችላል። በሺ ሰላም አሉ። በቃ እኛ እየሄድን ነው። መልካም መንገድ ላይ እናንተ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ?